የአርቴታና የቶማስ ቱሄል ጉዳይ እንግዲህ አሳሳቢ ሆኖ እንደቀጠለ ነው። ቶማስ ቱሄል ትናንት ወጥተው የሰጡት መግለጫ ከማይክል አርቴታና ስፔሻሊ ከአርሰናል ጋር ጠንከር ያለ ሆኖ የሚታይ ነው። ስለዚህ የምንነግራችሁ ነገሮች አሉ። አድማጮቻችን ስለ ማክስ ዳውንማን የአርሰናሉ ታዳጊን በሚመለከት ዲክላን ራይስ አዳዲስ አስተያየቶችን ሰጥቷል። የትናንት ምሽት ጨዋታዎች ላይ እንግዲህ በፈረንሳይ በኩል ሳሊባ ሙሉ ጨዋታ ተጫውቷል። በጣሊያን በኩል ካላፊዮሪ በጉዳት አልነበረም። በስኮትላንድ በኩል ቴሬኒ 53 ደቂቃዎችን መጫወት ችሏል። ሞሬኖ የመጀመሪያውን ፔናልቲ በማስቆጠር የስፔንን ወደ ቀጣዩ ዙር ማለፍ ያስጀመሩ ተጫዋች ነው ማለት ይቻላል። ትሮሳርድ ለ75 ደቂቃዎች ቤልጅየምን ወክሎ ተጫውቷል። ዩክሬን ጋር በነበረው ጨዋታ ከሱ መውጣት በኋላ ግን ቤልጅየም 3-0 ማሸነፍ ችላለች። የቡካዮ ሳካ ወደ ሙሉ ጨዋታ መመለስ ችሏል። የጁሊያን ቲምበር በትናንቱ የኔዘርላንድ ጨዋታ ላይ አለመካተት አርሰናል ቪክቶሪዮ ኮሬስንና ዛሬ ደግሞ ከሁጎ ኢኪቲኬ ጋር ስሙ ተያይዟል። ስለነዚህ የምንነግራችሁ ይኖረናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ ኮሜንት መስጫ ቦክስ ላይ ደግሞ የሚሰማችሁን አስተያየት አስቀምጡልን። ስለ ቪክቶር ዮኮሬስ ምን ታስባላችሁ? ዛሬ እንግዲህ ጠንከር ያለ መረጃ እስከዛሬ ድረስ ከዮኮሬስ ጋር የሚያያዙት ከአርሰናል ጋር ጠንከር ያሉ አልነበሩ። ዛሬ ግን ጠንከር ያለ መረጃ ወጥቷል። ምን ታስባላችሁ? ስለዛም ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ዛሬ ደግሞ የሳሊባ ልደት ነውና 24 ዓመት ሞልቶታል። በመድፈኛው ቤት ገና በ18 ዓመቱ በታዳጊነት የፈረመው ዊሊያም ሳሊባ አሁን 24 ዓመታቶችን በዚህ ምድር ላይ ቆይቷል። አሁን 6 ዓመታትን በአርሰናል ቤት ባለፈው በአጠቃላይ ጥሩ የሚባሉ ጊዜያቶችን አሳልፏል። ዋንጫዎች ያስፈልጋሉ። አዲሱን ኮንትራት እንዲፈርም ደግሞ መድፈኞቹ እቅዳቸው ነው። ውድ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃ የሚሆነው እንግዲህ ከሳሊባ ጋር ተያይዞ በዘንድሮ ውድድር ዓመት በዘ አትሌቲክስ ላይ መረጃ ነው ወጥቷል። ምን ያክል ተጫዋቾች ምን ያክል ደቂቃዎች እንደተጫወቱና በጣም ብዙ ደቂቃ በእያንዳንዱ ቡድን ውስጥ የተጫወቱ ተጫዋቾችን ሲወስድ አንደኛ ያደረገው እንግዲህ ዊሊያም ሳሊባ ነው። ከአርሰናል 2366 ደቂቃዎችን ለአርሰናል ተጫውቷል። አንድ ጨዋታ በጉዳት አንድ ጨዋታ በቅጣት አልፎታል። ጥሩ ብቃቱን እንግዲህ እያሳየ የሚገኝ ተጫዋች ነው። ዘንድሮ ራሱም እንደተናገረው ብዙ ምርጡ ብቃቱ ላይ ባይሆንም የዛሬ 2 ዓመት በጀርባ ጉዳት ምክንያት አርሰናል የመጨረሻዎቹን ዋንጫ ያጣባቸውን ጨዋታዎች ያደረገው ያለ ሳሊባ ነበር። በጊዜው የነበረው ሮብ ሆልዲንግ እንግዲህ መድፈኞቹ የማይረሱት ዋጋ ያስከፈለ ጨዋታ እንደነበር የምታስታውሱ ነው። ባለፉት ዓመታት ግን በተለይ አምና ምርጥ ብቃቱ ላይ ነበር። ዘንድሮ አሁንም ቢሆን ወሳኝ ከሚባሉ የቡድኑ አባላቶች ውስጥ አንዱ ነው። ስለዚህ ዊሊያም ሳሊባ የአርሰናል ብዙ ደቂቃ ያደረገው ተጫዋቹ ነው እየተጠቀሰ ይገኛል። ሳሊባ አዲሱን ኮንትራት እንዲፈርም ከመድፈኞቹ ዘንድ የሚጠበቅ ነው የሚሆኑ። ሌላኛው የሚሆነው ስለ እንግሊዝ ብሔራዊ ቡድን አሰልጣኙ ቶማስ ቱሄል ስለ ማይክል አርቴታና ስለ አርሰናል አስተያየታቸውን ሰጥተዋል። እንግዲህ ይህም አስተያየታቸው በምን ላይ የሚያተኩር ነው የሚለው ነው። እንግዲህ እኔ አሉ ስለ ቡድን ወይም ደግሞ ስለ የክለብ ቡድኖች አሰልጣኞች ምን እንደሚያስቡ ስለ አሰልጣኞቹ ስለ ቡድኖች ሁኔታ አያገባኝም። እኔ ሙሉ ቅዴ እንግሊዝ ብሔራዊ ቡድንና እንግሊዝ ጨዋታ ላይ ብቻ ማተኮር ነው የምፈልገው። ለምሳሌ አሉ አርሰናል በፒኤስቪ ጨዋታ 7-1 አሸንፈው ነበር። በቀጣዩ ጨዋታ ዲክላን ራይስን አጫውተውት ነበር። አርሰናል ጨዋታውን ማለፉን አረጋግጦ ነበር። ስለዚህ እኛም እንደዛ የምንለው ጨዋታ የለም። እያንዳንዱን ጨዋታ ለእንግሊዝ ብሔራዊ ቡድን በሙሉ ፍልሚያችንን የምናደርግ ይሆናል በማለት አስተያየታቸውን ሰጥቷል። ይህ ግን በጣም ከባድ ተቃርኖን የሚያስነሳ ነው። ምክንያቱም አርሰናል በቻምፒዮንስ ሊጉ በእያንዳንዱ ጨዋታ 2.4 ሚሊዮን ፓውንድ የሚያገኝበት ነው ካሸነፍ ያ ስላለ። ስለዚህ ራይስን ሁሉንም ተጫዋቾች 11ዱንም ማይክል አርቴታ መቀየር አይችልም ነበር። ከዛ ውጭ ደግሞ ዲክላን ራይስ ለአርሰናል ነው እንግዲህ ደሞዝ የሚከፍለው። ስለዚህ እያንዳንዱ ጨዋታ አርሰናል መወሰን ይችላል። እንግሊዝ ብሔራዊ ቡድን ግን ከአልባኒያና እንዲሁም ደግሞ ሉቲኒያ ከምታደርገው ጨዋታ ላይ ምን አይነት ዲክላን ራይስን በአመቱ ውስጥ በተለይ መድፈኞቹ ቀጣይ ላሉባቸው ጨዋታዎች እረፍትን ቢሰጡት ለሱም ለተጫዋቹም ለሁሉም ሰው የሚሆን ነው። ሌሎችን ተጫዋቾች እዛ መስመር ላይ አሰልፈው ማየት የሚጠበቅባቸው ይመስለኛል። ዲክላን ራይስ በዘንድሮ ውድድር ዓመት ለአርሰናል 36 ጨዋታዎችን አድርጎ ካለፉት 14 ጨዋታዎች ደግሞ 13ቱን ተጫውቶ ከራያ ሳሊባ ገብርኤል በመቀጠል የአርሰናል ምርጡ ተጫዋች ነው ማለት የሚቻል ነው። እንግዲህ በዓለም ዋንጫው እንግዲህ ማጣሪያ የሚጠበቅ ይሆናል። አርሰናሎች ገብርኤልን ካላፊዮሪን እና ቲምበር ወደ አርሰናል ተመልሰዋል። ገብርኤል ማጋሌሽ የኮሎምቢያው ጨዋታ በኋላ አላጠናቀቀም ነበር። ከኮሎምቢያው ጨዋታ በኋላ 3 ቢጫ በተከታታይ በማየቱ አልተሳተፈም ነበር። ቀጣዩን ጨዋታ ሌላኛው የሚሆነው ካላፊዮሪ ነው። ካላፊዮሪ ጉዳት እንዳጋጠመው የምታስታውሱ ነው። የጉልበት ጉዳት ነው ያጋጠመው። ዘንድሮ ውድድር ዓመት ብዙ ጉዳቶች አጋጥሞታል። 4 ጊዜ ጉዳትን አስተናግዷል። የሻካታር ዶኔስኩ ጉዳት ግን አስቸጋሪ እንደነበር የምታስታውሱ ነው። 2 የጉልበት ጉዳት ነው። አንዱ የሻካታር ዶኔስኩ ጨዋታ ከተጎዳ በኋላ ለአንድ ወራት ያክል አልተጫወተም ነበር። 16 ጨዋታዎች አልፈውታል። በዘንድሮ ውድድር ዓመት አርሰናል ለካላፊዮሪ ጥሩ ጊዜያቶች አልነበሩም። በጉዳት በጣም እየተቸገረ ይገኛል። በታዳጊ እድሜው የኤሲኤል ጉዳት አጋጥሞት እንደነበር የምታስታውሱት ነው። 26 ጨዋታዎችን ለአርሰናል አድርጓል። በሚቀጥሉት ጊዜያቶች ማሻሻል የሚጠበቅበት ይመስለኛል። በተለይ የጉዳቱን ሁኔታ በመንሸራተት ነው እንግዲህ በዘንድሮ ውድድር ዓመት 2 የሚያጋጥመው። ቡካዮ ሳካን በሚመለከት ለአርሰናል ደጋፊ በጣም ጥሩ ዜና ተሰምቷል። ያም ምንድን ነው ካላችሁ
ቡካዮ ሳካ ወደ ጨዋታ ወደ ሙሉ ልምምድ ዛሬ ተመልሷል። በጣም አስፈላጊ የሆነ ተጫዋች ነው። እንግዲህ ለሪያል ማድሪዱ ጨዋታ የቡካዮ ሳካ መመለስ አስፈላጊ ነው። በተለይ በመጀመሪያው የሚደረገውን በኤምሬትሱ ጨዋታ ላይ የሚደርስ ከሆነ አርሰናል ጥሩ የሚባል ዜና ይሆናል። ራሂም ጥሩ የሚባል ብቃቱ የሚያሳያል ብዬ አስባለሁ። ስለዚህ ቡካዮ ሳካ ከጉዳቱ አገግሟል። በተለይ ደግሞ በዛ ጨዋታ ላይ ራሂም ስተርሊንግም በተከታታይ ቢጫ ማየቱን ተከትሎ የማይኖር ይሆናል። እንግዲህ በዛ ጨዋታ ላይ ወሳኝ ብቃቱን ቡካዮ ሳካ እንዲያሳይ መድፈኞቹ የሚጠብቁ ነው የሚሆኑት። አርሰናል ራሂም ስተርሊንግን በቋሚነት የማዘዋወር ፍላጎት የለውም ይለናል የመረጆች። ይህ እንግዲህ የሚጠበቅ ነው። ነገር ግን እንግዲህ እንደ ዜና ስለቀረበ መረጃዎቹን ላድረሳችሁ። ወደ ዋናው ዜናችን ስናልፍ ቪክቶር ዮኬሬስን የሚመለከት ነው። አርሰናል የቪክቶር ዮኬሬስን ኤጀንት እንዳነጋገረ መረጃዎች ወጥቷል። የቪክቶር ዮኬሬስ ኤጀንት ደግሞ ከአርሰናል ጋር ጥሩ ግንኙነት ከማይክል አርቴታ ጋር በተለይ ጥሩ ግንኙነት ያለው ሰው ነው። ስለዚህ ንግግሮችን ጀምረዋል። ይህ ተጫዋች ይገኛል ወይ? በቀጣይ ዝውውር መስኮት ምን አይነት ውሳኔዎች ይጠበቃሉ? የሚጠበቅ ነው የሚሆነው። አርሰናል እንግዲህ አይዛክን ብዙ ሰዓታችን መረጃዎችን የምናየው የነበረው ስለ ቤንጃሚን ሴስኮ ነበር። ዛሬ ቪክቶር ዮኬሬስን አርሰናል እንደሚፈልግና ኤጀንቱ እንዳነጋገረ መረጃዎች ወጥተዋል። ቀጣይ የሚሆነው ከቡድኑ ጋር ማነጋገር። ቡድኑ 100 ሚሊዮን ዩሮ ነው ማፍረሻው። የዝውውር ማፍረሻው 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ ይሁን እንጂ ቪክቶር ዮኬሬስ ከስፖርቲንግ ሊዝበን ጋር ጥሩ ግንኙነት ስላለው ኦልሞስት እስከ 70 ሚሊዮን ፓውንድ ወይም ሚሊዮን ዩሮ የመልቀቅ ዕድል ሊኖራቸው ይችላል። መድፈኞቹ ይህንን ተጫዋች የሚያመጡ ከሆነ ባየር አትሌቲኮ ማድሪድን በጣም በጥብቅ ይፈልገዋል። ከሁለቱ ቡድኖች ጋር ጠንካራ ፉክክርን የማድረግ ይጠበቅበታል። አርሰናል እንግዲህ ሌላኛውን ጥሩ ሚና ያለውን ቪክቶር ዮኬሬስን ማስፈረም ጥሩ የሚባለው ቤንጃሚን ሴስኮ ለቀጣይ እቅድ አካል የሚሆን ነው። ዮኬሬስ ግን በቀጥታ መጥቶ ቡድኑን ማሻሻል የሚችል ተጫዋች ነው ብለው ማይክል አርቴታም ሆነ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ በርታ ሙሉ በሙሉ እምነት አላቸው። መድፈኞቹ አሁንም ቢሆን ሁጎ ኢኪቲኬን መከታተል ላይ ይገኛሉ። በተለይ ለፈረንሳይ ከ23 ዓመት በታችና የእንግሊዝ 23 ዓመት በታች ቡድን የተገናኙበት ጨዋታ መሰራቱን ተከትሎ ይህ ተጫዋች አዲሱ አሌክሳንደር ኢዛክ ነው እየተባለለት ይገኛል። በጣም ጥሩ አጥቂ ነው። ረጅም ነው። ስፔሶችን ይፈጥራል። ሊንክ አፕ ላይ ጥሩ ነው። አጨራረሱ ላይ ትንሽ ችግር አለ። ስለዚህ የዚህ ተጫዋች ጉዳይ ለመድፈኞቹ ሌላኛው የዝውውሩ የሚፈልጉት አጥቂ ሆኖ የሚቀርብ ይሆናል። ጉዳድማቻችን ሌላኛው እንግዲህ በጉዳት አርሰናል እየተቸገሩ እንዳለ ይታወቃል። ጁሊያን ቲምበር በኔዘርላንዱ ጨዋታ አልተከሰተም። ነገር ግን አርሰናል በሳምንቱ መጨረሻ በኤፍኤ ካፕ ጨዋታ የማይሳተፍ ይሆናል። በሳምንቱ አጋማሽ ግን ፉልሃምን የሚገጥመው የአርሰናሉ በኤምሬትስ በሚያደርገው ጨዋታ ላይ ጁሊያን ቲምበር የመድረስ እድል ይኖረዋል በማለት መረጃዎቹ ጠቁሟል። ለአርሰናል አሳሳቢ አይሆንም ለቻምፒዮንስ ሊጉ ጨዋታ የሚደርስ ከሆነ፣ ምክንያቱም በዚህ መስመር ላይ ቤን ዋይት አላቸው። ቤን ዋይት በሚገባ ይህንን ቦታ የመሸፈን አቅም ይኖረዋል። ሌላኛው የሚሆነው መረጃ እንግዲህ ለአርሰናል ታዳጊዎች ሲታሰቡ በጣም ጥሩ ከሚባሉ ታዳጊዎች ውስጥ አሁን 15 ዓመቱ ላይ የሚገኘው ማክስ ዳውንማን ነው። ከጆን ቴሪ ከብዙ ተጫዋቾች ሙገሳን እያገኘ ይገኛል። ማክስ ዳውንማንን በሚመለከት መድፈኞቹ አዲስ መረጃ ወጥቷል። አርሰናል አሁንም ቡድን ውስጥ ማቆየት ይፈልጋል። ከዋናው ቡድን ጋር ትሬኒንግ እየሰራ እንዳለ ይታወቃል። የዋናው ቡድን ደግሞ ተወካያቸው የአርሰናል ተጠሪ የሚሆነው ዲክላን ራይስ ነው። በታዳጊዎች ጉዳይ በጣም ጥሩ ገዛዎችን እያደረገ የሚገኘው ለስካሊ ለኑዋሪ። አሁን ደግሞ ማክስ ዳውንማንን በሚመለከት በእንግሊዝ ቡድን ላይ አለ። በእንግሊዝ በጠቅላላ 15 ዓመቱ ላይ የሚገኝ ምርጡ ተጫዋች ነው። ነገር ግን ገና ይጠራል። የሚቀጥሉት 2 ዓመታት ለእድገቱ በጣም ወሳኝ ጊዜያቶች ናቸው። የራሱን ብቃት ማሻሻል የሚችል ከሆነ ጥሩ ፐርፎርማንሱን እያሳየ ወደ ዋናው ቡድን የሚያድግ ይሆናል። ያንን ጫና ልናደርግበት አይጠበቅብንም በማለት አስተያየቱን ሰጥቷል። ይህ እንግዲህ ማክስ ዳውንማን በአርሰናል ቤት ሌላኛው እንግዲህ እንዲሁም አንዳንዶቹ እንደሚሉት ኑዋሪ ሁሉ የመብለጥ አቅም ይኖረዋል። ፓስ የሚያደርግበት መንገድ በተለይ አርሰናል ከ21 ዓመት በታች ቡድን ከማንቸስተር ዩናይትድ ጋር ሲጫወት ከቼልሲ ጋር ሲጫወት በርቀት የተሻለ ተጫዋች እንደሆነ አሳይቷል። ቼልሲ ብዙ ቡድኖች ይፈልጉታል። ቼልሲ አንዱ ነው። ሌላኛው ማንቸስተር ሲቲ ናቸው። ከነዚህ ቡድኖች ግን መድፈኞቹ ይህንን ተጫዋች በማስቀረት የቡድኑ አካል እንዲያደርጉት የሚጠበቅባቸው ነው የሚሆነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ሌክቸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ።